በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው አክፍሎት ምንድነው? መቼ ነው የምናከፍለው? ስለምንስ ነው የምናከፍለው? እያሉ የሚጠይቁ እህቶች ወንድሞች አሉና ዛሬ ስለ አክፍሎት ምንነት ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በባለፈው ትምህርታችን ላይ እንደተመለከትነው በዚህ በሰሞን ሕማማት ወቅት ላይ ሶስት ዋና ዋና ነገሮችን እናስባለን ብለናል። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሞትና መከራ ስቃይ እናስባለን። ሁለተኛው ደግሞ ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት የቆዩበት የዚያ የ5500 ዘመን መታሰቢያ ስለሆነ ያንን ዓመተ ፍዳውን ዓመተ ኩነኔውን ዘመን እናስብበታለን ብለናል። ሶስተኛው ደግሞ ስለ ራሳችን ኃጢአትና በደል እያስብን ጌታ ሆይ ማረኝ ይቅር በለኝ በድያለሁ ያልን ላባችን ጠብ እስከሚል ድረስ እየሰገድን ጌታችንን ምንማጽንበት ሳምንት ነው ማለት ነው። ታዲያ በዚህ የጌታችንን ሕማምና ሞት መከራ በምናስብበት 5500 ዓመተ ፍዳውን ዓመተ ኩነኔውን በምናስብበት ሳምንት ስለ ራሳችን ኃጢአትና በደል በምናስብበት ሳምንት ሥርዓተ አክፍሎትን ደግሞ እናከናውናለን ማለት ነው። መቼ ነው የምናከናውነው? አክፍሎት ማለት በራሱ ምን ማለት ነው የሚለውን ደግሞ አጠር አድርገን እንመለከታለን። እንግዲህ አክፍሎት ማለት ምን ማለት ነው ስንል አክፍሎት ማለት ማጠፍ መደረብ ሁለቱን አንድ ቀን አድርጎ መጾም ማለት ነው። ልብ በሉ ታዲያ ሁለቱን ቀን አንድ አድርጎ መጾም ማለት ነው ካለን የትኛውን ቀንና የትኛውን ቀን ነው አንድ ቀን አድርገን የምንጾመው የሚለው ልናውቅ ያስፈልጋል። እንግዲህ በዚህ በሰሞነ ሕማማት በዕለተ ዓርብ ሁላችንም በዓለ ስግደትን በስግደት ላባችን ጠብ እስከሚል ድረስ እየሰገድን ካከበርን በኋላ የጌታችንን ሕማሙንና ስቃዩን እያስብን ስለ ራሳችን ኃጢአት በጾም በጸሎት በስግደት ከዋልን በኋላ ወደ ቤታችን ገብተን ጥቂት ነገር ለቁመተ ሥጋ ቀምሰን እስከ ትንሣኤ ሰዓት ድረስ የምንጾመው ጾም አክፍሎት ይባላል። ታዲያ ብዙ ሰዎች ከዓርብ እስከ ትንሣኤ ሰዓት ድረስ ያከፍላሉ። አንዳንዶች ደግሞ ከሐሙስ ጀምሮ ያከፍላሉ። ከሐሙስ ጀምሮ ማለት ሐሙስ ማታ ለቁመተ ሥጋ ያህል ጥቂት ነገር ይቀምሱና እስከ ትንሣኤ ሰዓት ድረስ ይቆያሉ ማለት ነው። ይህም ደግሞ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምና ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህል ውሃ እንቀምስም ብለው እስከ ትንሣኤ ድረስ መቆየታቸውን ተከትሎ የመጣ ትውፊት ነው። ስለምን እንዲህ አደረጉ እመቤታችን ቅድስት ድንግል ማርያምና ያዕቆብና ዮሐንስ ብንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት ላይ ተይዟል። ሐሙስ ማታ 3 ሰዓት ከተያዘባት ሰዓት ጀምሮ ጌታችንን ሲዘብቱበት ፊቱን ሸፍነው እስቲ ማን የመታ ተናገር እያሉ ሲመቱት፣ በርግጫ ሲመቱት፣ ትንቢት ተናገር እያሉ ሲዘብቱበት፣ ምራቃቸውን ሲተፉበት፣ ከሐና ወደ ቀያፋ ከቀያፋ ወደ ሐና ያመላለሱ ሌሊቱን ሙሉ ሲያሰቃዩት ካደሩ በኋላ ዓርብ ጠዋት 1 ሰዓት ላይ ደግሞ በፍርድ አደባባይ አቆሙት። አዎ ሰማይና ምድርን የፈጠረው አምላካችን ፈራጅ የሆነው አምላካችን በምድራዊ ገዢ በምድራዊ ንጉሥ ፊት ስለኔና ስለናንተ ሲል ዓርብ ዕለት ጠዋት በምድራዊ ንጉሥ ፊት ቆመ። 3 ሰዓት ላይ ሲሆን ደግሞ 6666 ጊዜ ጀርባውን ገርፈውታል። ወገኖቼ እኔና እናንተ በምናውቀው አይነት ጅራፍ አይደለም ጌታችን የተገረፈው። ጌታችን የተገረፈው ጫፍ ጫፉ ላይ ብረት ባለው
ያ ጅራፍ የሰው ሰውነት ላይ ሲያርፍ ስጋን ቦጫቆ ከመሬት ላይ በሚጥል አይነት ጅራፍ አጥንቶቹ እስከሚቆጠሩ ድረስ ደሙ እንደ ውሃ እስከሚፈስ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ሲል 6666 ጊዜ ተገረፈልን። 6 ሰዓት ሲሆን ደግሞ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀል ወይም ደግሞ በ5ቱ ችንካሮች በመስቀል ላይ ቸንክረው ሰቀሉት። ጌታችን ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ሆነ ተሰቀለ። ወገኖቼ 9 ሰዓት ሲሆን ደግሞ ነፍሱን ከሥጋው ለየ። አመሻሹ ላይ 11 ሰዓት ላይ ዮሴፍና ኒቆዲሞስ የጌታችንን ሥጋ ለምነው አስፈቅደው ከመስቀል ላይ አውርደው በአዲስ መቃብር አኖሩት። ጌታችንን ማታ አመሻሹ ላይ ቀበሩት። ወገኖቼ ጌታችን ስለኔና ስለናንተ ሲል በመቃብር አደረ። ሞትን ድል አድርጎ እስከሚነሳ ድረስ ጌታችን ከተያዘባት ሰዓት ጀምሮ ሞትን ድል አድርጎ እስከሚነሳ ድረስ የጌታችንን ትንሣኤ ሳናይ እህል ውሃ እንቀምስም ብለው እመቤታችን ያዕቆብና ዮሐንስ እስከ ጌታችን ትንሣኤ ድረስ ቆይተዋልና ከዛ ትውፊት የመጣ ነው ከሐሙስ ጀምሮ ማክፈል ማለት ነው። ስለዚህ የቻላችሁ ሰዎች ከሐሙስ ጀምሮ እስከ ትንሣኤ ድረስ ማክፈል ይኖርባቸዋል ማለት ነው። የቻላችሁ ሰዎች ጌታዬ ስለኔ ሲል ተይዞ፣ ጌታዬ ለኔ ሲል ምራቅ እየተተፋበት፣ ጌታዬ ለኔ ሲል ሌሊቱን ሙሉ እየተሰቃየ አድሮ፣ ጌታዬ ለኔ ሲል በፍርድ ሸንጎ ፊት ቆሞ፣ ጌታዬ ለኔ ሲል ተገርፎ፣ ጌታዬ ለኔ ሲል ተሰቅሎ፣ ጌታዬ ለኔ ሲል ሞቶ፣ ጌታዬ ለኔ ሲል ተቀብሮ እኔ እንዴት እህል ውሃ ቀምሳለሁ ትንሣኤውን ሳላይ ብለን ከሐሙስ ጀምሮ ማክፈል እንችላለን ማለት ነው የቻልን ሰዎች። ይህንን ትውፊት አስመልክቶ ታዲያ ሄሬኔዎስ፣ አብሳቢዎስ የተባሉ ጸሐፍት ሐዋርያት በሰሙነ ሕማማት ከደረቅ ዳቦና ከትንሽ ውሃ በቀር እንደማይመገቡና ከሐሙስ ጀምረው እንደሚያከፍሉም ጭምር ጽፈውልናል። ስለዚህ ሐዋርያቱ እመቤታችን ቅድስት ድንግል ማርያም ያዕቆብና ዮሐንስ ያደረጉትን ተመልክተው እነርሱም ደግሞ ከሐሙስ ጀምረው ያከፍሉ እንደነበረ ጽፈው አስቀምጠውልናል ማለት ነው። ስለዚህ እኛም ዛሬ የቻልን የበረታን ሰዎች ከሐሙስ ጀምሮ ልናክፍል ያስፈልጋል ማለት ነው። አክፍሎት ማለት ማጠፍ መደረብ ነው ብለናል። እነዚህን ቀናት ከሐሙስ ጀምሮ አንድ ላይ አጥፈን ድርበን በአንድነት የምንጾመው ነው ማለት ነው አክፍሎት። ስለዚህ የቻልን ሰዎች ከሐሙስ ጀምሮ ልናክፍል ይገባል። ይህም ብቻ ሳይሆን ታዲያ ሐዋርያት ሌሎቹንም እንዲያክፍሉ እንዳሳሰቡና ከሐሙስ ጀምሮ ያልተቻላቸው ደግሞ ቢያንስ ከዓርብ ጀምሮ እንዲያክፍሉ ማዘዛቸውንም ጽፈውልናል። ሄሬኔዎስና አብሳቢዎስ የተባሉ ጸሐፍት ማለት ነው። ስለዚህ የቻልን የበረታን ሰዎች ሐዋርያቱ እንደሚያክፍሉት እኛም ከሐሙስ ጀምሮ ልናክፍል ይገባል። ያልተቻልን ሰዎች ደግሞ ቢያንስ ከዓርብ ጀምሮ እንድናክፍል ሐዋርያቱ አዘዋል ማለት ነው። የእኛም ቤተ ክርስቲያን ትምህርት ይህ ነው። የቻልን ሰዎች ከሐሙስ ጀምሮ፣ ያልቻልን ሰዎች ደግሞ በዓለ ስግደትን ካከበርን በኋላ ዕለቱን በስግደት ስናሳልፍ ላባችን ጠብ እስከሚል ድረስ እየሰገድን ከዋልን በኋላ ወደ ቤታችን ተመልሰን ማታ ጌታችን ስለኔና ስለናንተ ሲል በመቃብር ካደረ በኋላ ወደ ቤታችን ገብተን ጥቂት ለቁመተ ሥጋ ያህል ጥቂት ነገር ተመግበን እስከ ትንሣኤ ድረስ ልንቆይ ያስፈልጋል ማለት ነው። ልብ በሉ። ይህንንስ የምናደርገው ስለምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ጠዋት 1 ሰዓት ላይ በዕለተ ዓርብ ጠዋት 1 ሰዓት ላይ ስለኛ በፍርድ አደባባይ መቆሙን እያስብን እንሰግዳለን። 3 ሰዓት ላይ መገረፉን እያስብን እንሰግዳለን። 6 ሰዓት ላይ መሰቀሉን እያስብን እንሰግዳለን። 9 ሰዓት ላይ ነፍሱን ከሥጋው እንደለየ እያስብን እንሰግዳለን። ማታ አመሻሹ ላይ ከ11 እስከ 12 ደግሞ ዮሴፍና ኒቆዲሞስ ገንዘው እንደቀበሩት እናስባለን። ይህንን እናስብና ቀኑን ሙሉ በስግደት እንውላለን። ከዚያም በኋላ ወደ ቤታችን ሄደን ጥቂት ነገር ለቁመተ ሥጋ ያህል እንቀምስና ከዚያ በኋላ እስከ ትንሣኤ ድረስ እንቆያለን ማለት ነው። ለምን ካለን ጌታዬ ስለኔ ሲል በመቃብር አደረ። ወገኖቼ ልብ ብላችሁ ልታስተውሉ የሚገባ ነገር፣ ለምሳሌ ሥጋዊ ዘመድ ቢሞትባችሁ፣ እህት፣ ወንድም፣ ልጅ፣ አባት፣ እናት ቢሞትባችሁ አስክሬን ቤት ቁጭ አድርጋችሁ ትመገባላችሁን? ምግቡስ ይበላላችኋልን? ፍጹም ሐዘን ውስጥ ሆናችሁ የምትበሉት ምግብ ይወርድላችኋልን? ያንን ነው ልታስቡ የሚገባ ወገኖቼ። ጌታችን ስለኔና ስለናንተ ሲል በመቃብር አድሮ ትንሣኤውን ሳናይ
ጌታችን ሞትን ድል አድርጎ ሲነሳ ሳናይ እንዴት አድርገን ምግብ እንመገባለን? እንዴት ሲወርድልናል? ወገኖቼ ይህን ነው በፍጹም ሐዘን ውስጥ ነን ልናስብ የሚገባን ማለት ነው። ቤተ ክርስቲያናችንም ይህንን ነው የምታስተምረን። የቻልን ከሐሙስ ጀምሮ ጌታችን ከተያዘባት ሰዓት ጀምሮ፣ ያልቻልን ደግሞ ጌታችን ወደ መቃብር ወርዷልና ያንን እንድናስብ ዓርብ ከስግደት በኋላ ለቁመተ ሥጋ ያህል ጥቂት ነገር ቀምሰን እንድናከፍል ታዘናለች። ይህንንም ደግሞ ዝም ብለን ከመሬት ተነስተን ሳይሆን ፍትሐ ነገሥቱ በሚገባ ስላስቀመጠልን ስለደነገገልን ነው። በዚህ በፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ በደንብ በሚገባ አስፍሮልናል። ምን ብሎ ስንል ደግሞ እንዲህ ይላል። በእኒህ በስድስቱ ቀኖች ወይም ደግሞ በሰሙነ ሕማማት ከቂጣ ከጨው ከውሃ በቀር አይብሉባቸው። በእኒህ ቀኖች ከወይን ከሥጋ ተለዩ፣ የሐዘን ቀኖች ናቸውና የደስታ ቀኖች አይደሉም። ዓርብንና ቅዳሜን ግን ሁለቱንም በአንድነት ጹማቸው። የሚችል እስከ ሌሊት ዶሮ ጩኸት ጊዜ ድረስ ምን አይቅመስባቸው። ሰውየው ሁለቱን ቀኖች በአንድነት መጾም ባይቻለው ግን የቅዳሜን ጾም ሊጾም ይገባል ይላል። ልብ በሉ። ዓርብንና ቅዳሜን ግን ሁለቱን በአንድነት ጹሟቸው ይላል። እነዚህን ሁለቱን ቀን በአንድነት ጹሟቸው ሲል ሐሙስ ማታ ጥቂት ለቁመተ ሥጋ ያህል ቀምስን ዓርብንና ቅዳሜን እንድንጾም እስከ ጌታ ትንሣኤ ድረስ እንድንቆይ ፍትሐ ነገሥቱ ያዛል፣ ደንግጎልናል ማለት ነው። ይህንን ማድረግ የማይችል ሰው ካለ ደግሞ እንዲህ ይላል። ሰውየው ሁለቱን ቀኖች በአንድነት መጾም ባይቻለው ግን የቅዳሜን ጾም ሊጾም ይገባል ይላል። ስለዚህ እነዚህን ሁለቱን ቀናት በአንድነት አድርገን ከሐሙስ ጀምሮ መጾም የማይቻለን ከሆነ ደግሞ ዓርብ ማታ ጥቂት ነገር ቀምሰን ቅዳሜን ልንጾም እንደሚገባ ፍትሐ ነገሥቱ ያዛል፣ ይደነግጋል ማለት ነው። በዚህ አጋጣሚ ልታውቀው የሚገባው ነገር ግን ዓርብ ማታ ለቁመተ ሥጋ ያህል ጥቂት ነገር ቀምሶ እስከ ትንሣኤ ያልቆየ ሰው፣ ቅዳሜ ጠዋት ቁርሱን የበላ ሰው ቅዱስ ሥጋውን ክቡር ደሙን መቀበል አይችልም። አንድ ሰው ቅዱስ ሥጋውን ክቡር ደሙን ለመቀበል 18 ሰዓት መቆየት ይኖርበታል። እነዚህ 18 ሰዓት ደግሞ የምን ምሳሌዎች ናቸው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ከተያዘባት 3 ሰዓት ነፍሱን እስከሰጠባት እስከ 9 ሰዓት ድረስ ዓርብ ድረስ ያለው 18 ሰዓት ይሆናል። ያንን 18 ሰዓት ሙሉ ጌታችን ስለኔና ስለ እናንተ ሲል ተሰቃይቷል። ያንን ሕማሙን፣ ግርፋቱን፣ ስቃዩን ለማሰብ አንድ ሰው ቅዱስ ሥጋውን ክቡር ደሙን ለመቀበል 18 ሰዓት ሊጾም ይገባል ማለት ነው። ምንም አይነት እህል ውሃ ሳይቀምስ ረሃቡን፣ ጥሙን ሊታገስ ያስፈልጋል። ምክንያቱም ረሃቡ ሲበረታበት፣ ጥሙ ሲበረታበት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለ እናንተ ሲል ምን ያህል እንደተጠማ፣ ምን ያህል እንደተራበ፣ ተጠምቶም ደግሞ ተጠማው ብሎ ሲላቸው ሐሞትና ቆምጣጤን ደባልቀው እንደሰጡት እንድናስብ ነው። ስለዚህ ከዓርብ ጀምሮ ማታ ጥቂት ነገር ቀምሶ እስከ ትንሣኤ ያልጾመ ሰው ቅዱስ ሥጋውን ክቡር ደሙን መቀበል አይችልም። ጠዋት ቁርሱን የበላ ሰው ቅዳሜ ጠዋት ቅዱስ ሥጋውን ክቡር ደሙን መቀበል አይችልም። ስለዚህ ቅዱስ ሥጋውን ክቡር ደሙን እቀበላለሁ ብላችሁ ያሰባችሁ ሰዎች ካላችሁ ዓርብ ማታ ጥቂት ለቁመተ ሥጋ ያህል ቀምሳችሁ ልታከፍሉ ያስፈልጋል ማለት ነው። ከቻላችሁ ከሐሙስ ጀምሮ፣ ካልቻላችሁ ደግሞ ከዓርብ ጀምሮ ልታከፍሉ ያስፈልጋል ማለት ነው። ይህንን ደግሞ ፍትሐ ነገሥቱን የሚያዘን እዚህ የፍትሐ ነገሥት አንቀጽ ላይ ደግሞ የምንመገበውን ምግብም በዚሁ ጠቆም አድርጎልናል። ከቂጣ ከጨው ከውሃ በቀር አይብሉባቸው ይላል። ለምንድን ነው ጨው የበዛበት ቂጣ እንድንበላ ታዘዝ ነው? ጨው የበዛበት ቂጣ ስንመገብ ጨው የበዛበት ማንኛውም ነገር ውሃ ያስጠማናል፣ ቶሎ ቶሎ ያስጠማናል። ጨው የበዛበት ነገር ስንጠቀም ደግሞ ውሃ በጣም ይጠማናልና ውሃ ሲጠማን ደግሞ ጌታችን ለእኛ ሲል የተጠማውን ጥም እንድናስብ ጨው ከበዛበት ቂጣ ውጪ እንዲሁም ደግሞ ከጥቂት ውሃ ውጪ እንዳንመገብ የፍትሐ ነገሥቱ ያዘናል ማለት ነው። ስለዚህ ከቻልን በእንዲህ አይነት ሁኔታ ሰሙነ ሕማማትን ልናሳልፍ ያስፈልጋል። ካልቻልን ደግሞ ጨው የበዛበት ቂጣ መመገብ ካልቻልን ደግሞ በቤታችን የምንመገበውን ሌላ ጊዜ እንደምንመገበው ሳይሆን በጥቂቱ ለቁመተ ሥጋ ያህል ብቻ በጥቂቱ እየቀመስን
ሰሙነ ሕማማትን ልናከብር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ስለዚህ ዛሬ ስለ አክፍሎት ከብዙ በጥቂቱ አጠር አድርገን ተመልክተናል። ከመቼ ጀምሮ ማክፈል እንዳለብን ስለምን እንደምናክፍል ማለት ነው። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።